አንድ ወንድ ከአንድ ሴት ጋር ባለው ግንኙነት ውስጥ ሊፈጽመው የሚችለው እጅግ አስፈሪው ስህተት የስበት ስሜት አንድ ከተፈጠረ በኋላ ለዘላለም ተቆልፎ የሚኖር የሚመስለው አመለካከት ነው። እውነታው ግን ፍጹም የተለየ ነው። የስሜት ስበት ልክ እንደ እሳት በየቀኑ ካልተንከባከቡትና ካልጠበቁት ወይም ደግሞ በተሳሳተ ባህሪ ውሃ ካፈሰሱበት በቅጽበት ጠፍቶ አመድ ይሆናል። ብዙ ወንዶች አንዲት ሴት በድንገት ስልካቸውን ሳትመልስ ስትቀር፣ ንግግሯ ሲቀዘቅዝ ወይም ከህይወታቸው ስትርቅ ምን ተፈጠረ ብለው ግራ ይጋባሉ። መልሱ ግን በጣም ቀላል። ሳያውቁትና ሳያስቡበት የስሜት ስበቱን ሙሉ በሙሉ የሚገሉ አጥፊ ባህሪያትን ፈጽመዋል። በሳይኮሎጂና በባህሪ ጥናት ውስጥ ሴቶች በቃላት የማይናገሯቸው ነገር ግን በውስጣቸው በጥልቀት የሚሰማቸውን የመስህብ ስሜት በቅጽበት የሚያጠፉ 5 ዋና ዋና አጥፊ ባህሪያት አሉ። እነዚህ ባህሪያት የወንዱን አጠቃላይ ዋጋ፣ ጥንካሬና ማራኪነት በደቂቃዎች ውስጥ ወደ ዜሮ የሚያወርዱ የስነ ልቦና መርዞች ናቸው። እነዚህን 5 ነገሮች ማወቅና ከአሁኑ ማቆም አይምሮ ውስጥ ያለህን ቦታ ለማስጠበቅና የመስህብ ኃይልህን ላለማጣት የመጀመሪያውና ወሳኙ እርምጃ ነው። ስለዚህ እንጀምር። ስበት አጥፊ 1 ማረጋገጫ የመለመንና ፍርሃትን የመግለጥ ባህሪ። የመጀመሪያውና እጅግ በፍጥነት የስበት ስሜትን ገድሎ አመድ የሚያደርገው ባህሪ እውቅናንና ማረጋገጫን የመለመን ስለልቦና ነው። አብዛኞቹ ወንዶች አንዲት ሴት ላይ ከፍተኛ ፍላጎት ሲያሳድሩ ሳያውቁት የራሳቸውን በራስ መተማመን በሙሉ በእሷ እጅ ላይ ያኖራሉ። በቀን ውስጥ 100 ጊዜ በመደወል መልእክት ወዲያውኑ ካልመለሰች በፍርሃትና በጭንቀት በመረበሽ ወይም ደግሞ በእርግጥ ትወጂኛለሽ፣ እኔን ማጣት አትፈሪም የሚሉ ጥያቄዎችን ደጋግመው በመጠየቅ ስሜታዊ ጥገኝነታቸውን ያሳያሉ። ይህ ባህሪ በሴቷ አእምሮ ውስጥ የሚያስተላልፈው ስውር መልእክት እጅግ አደገኛ ነው። እሱ ለራሱ ምንም ዋጋ አይሰጥም። የእሱ ደስታና በራስ መተማመን ሙሉ በሙሉ በእኔ ምላሽ ላይ የተመሰረተ ነው። እሱ ጠንካራ መሪ ሳይሆን የትኩረትና የእንክብካቤ ጥማት ያለበት ልጅ ነው። የሰው ልጅ በተፈጥሮ የሚሳበው በራሱ ወደሚተማመን ስሜቱን መቆጣጠር ወደሚችልና በውስጡ የራሱ የሆነ ህይወት ዓላማ ወዳለው አካል ነው። አንድ ወንድ እውቅናንና አድናቆትን ለማግኘት ሲለምንና ሲጨነቅ ሲያዩ በአእምሯቸው ውስጥ የነበረው አክብሮትና የስሜት ስበት በቅጽበት ይሞታል። ምክንያቱም አእምሮዋ እሱን እንደ ጠንካራ ወንድ ማየቱን ያቆማል። ስበትን የሚያጠፋው ሁለተኛው ነጥብ ደግሞ ቅድሚያ የምትሰጠው የህይወት ዓላማ ማጣትና እሷን የዓለምህ ማዕከል ማድረግህ ነው። ሁለተኛውና በፍጹም ያልታወቀ ነገር ግን የመስህብ ስሜት ላይ ጥልቅ ቦምብ በሚጥለው ስህተት የራስን ዓላማ፣ ህልም እና ስራ ሙሉ በሙሉ ወደ ጎን በመተው እሷን የህይወት ብቸኛ ማዕከል ማድረግ ነው። አብዛኞቹ ወንዶች አንዲት ማራኪ ሴት በህይወታቸው ውስጥ ስትመጣ የነበራቸውን ግብ፣ የስፖርት እንቅስቃሴ፣ የጓደኞቻቸው ጋር የነበራቸውን ጊዜና የራሳቸውን ራዕይ በሙሉ ትተው እሷ በፈለገችው ሰዓት ብቻ ለመገኘት ይሮጣሉ። እሷ ጥሪ ስታደርግ የነበራቸውን አስፈላጊ ስራ ጥለው ይሄዳሉ። ህይወታቸውን በሙሉ እሷን በማስደሰት ዙሪያ ላይ ብቻ እንዲሽከረከር ያደርጉታል። አንድ ወንድ ይህንን ሲያደርግ በሴቷ አእምሮ ውስጥ ታላቅ አክብሮትና ስበት የሚያገኝ ይመስሏል። ነገር ግን እውነታው ተቃራኒው ነው። በሴቷ አእምሮ ውስጥ የሚፈጠረው ስነ ልቦናዊ እውነታን ስንመለከት፣ አንደኛ የዓላማ ማጣት ምልክት። ሴቶች በተፈጥሯቸው የሚሳቡት የራሱ የሆነ ትልቅ ህልም፣ ራዕይ እና እሱን የሚያንቀሳቅሰው ውስጣዊ እሳት ወዳለው ወንድ ነው። የራስን ዓላማ ትተህ እሷን ብቻ ስትከተል ይህ ወንድ ከኔ ውጭ ምንም አይነት ትልቅ የህይወት ግብ የለውም የሚል ስውር መልእክት ታስተላልፋለህ። ሁለተኛው የተፈተነ ጥንካሬ። ወንድ ልጅ ለራሱ ዓላማና ህግ የማይቆም የራሱን ድንበር የሚያፈርስ ከሆነ ነገ በህይወት አጋጣሚዎችና በችግሮች ፊት ሊቆም አይችልም የሚል ስጋት በውስጡ ይፈጠራል። ሶስተኛው ደግሞ አሰልችነትና ዋጋ ማጣት። ሁልጊዜ በደወለችበት ሰዓት የምትገኝ ምንም አይነት ስራና ዓላማ የሌለ ሆኖ ስትገኝ ያንተ ጊዜና አብሮነት ያለው ዋጋ ሙሉ በሙሉ ወደ ዜሮ ይወርዳል። አንዲት ሴት በህይወት ውስጥ ቦታ ሊኖራት ይችላል፣ ነገር ግን በፍጹም የህይወት ብቸኛ ማዕከልና ዓላማ ልትሆን አይገባም። የራስህ የሆነ ተልዕኮ፣ ህልም እና የማትደራደርበት የህይወት መስመር ሲኖርህ እና እሷ ደግሞ የዚያ ውብ ህይወት አካል እንጂ ብቸኛ ምክንያቱ እንዳልሆነች ስትረዳ ለአንተ ያላት አክብሮትና የስሜት ስበት በእጥፍ ይጨምራል። ስሜትን የሚያጠፉት ሶስተኛና አራተኛ ነጥባችን ደግሞ ስሜታዊ ተወዛዋዥነትና አጽንዖት ያለው አቋም ማጣት ነው። ሶስተኛውና አራተኛው የመስህብ አጥፊ ባህሪያት እጅግ ተያያዥነት አላቸው እና በደቂቃዎች ውስጥ የወንዱን ማራኪነት አፈር ድም የሚያበሉ የስነ ልቦና ቀውሶች ናቸው። ታዲያ ሶስተኛውን ስንመለከት አንዲት ሴት በወንድ ልጅ ውስጥ በቅድመ ሁኔታ የምትፈልገው ነገር ስሜታዊ መልህቅነትን ወይም ኢሞሽናል ግራውንድነስን ነው። ህይወት በሚያወዛውዝበት ውጥረትና ጭንቀቶች በሚበዙበት ጊዜ ወንዱ እንደ አለት የጸና ረጋ ያለና አእምሮን መቆጣጠር የሚችል ሆኖ መገኘት አለበት። ነገር ግን አነስተኛ ነገር ሲፈጠር በቅጽበት የሚናደድ፣ ቁጣውን መቆጣጠር የማይችል፣ በሚያጋጥሙ ትናንሽ መሰናክሎች በፍርሃትና በጭንቀት የሚበጠበጥ ወይም ደግሞ በሴቷ ስሜታዊ መወዛወዝ አብሮ የሚናወጥ ወንድ ስታይ በውስጡ ያለው የመስህብ ስሜት ሙሉ በሙሉ ይሞታል። ቁጣና ስሜቷ አለመረጋጋት የጥንካሬ ምልክቶች አይደሉም። ይልቁንም የውስጣዊ ደካማነትና የቁጥጥር ማጣት ማሳያዎች ናቸው። አእምሮዋ እሱ እንደ ደህንነትና መጠጊያ ማየት ሲያቆም የስሜት ስበቱም አብሮ ያበቃለታል።
ከመጠን በላይ ተስማሚነትና አቋም ማጣት። አብዛኞቹ ወንዶች ሁልጊዜ እሺ ካልኳት፣ የፈለገችውን ነገር ሁሉ ከተስማማውና የእሷን አስተያየት ካልተቃወምኩ ትወደኛለች ብለው ያስባሉ። ይህ ግን ትልቅ የስነ-ልቦና ስህተት ነው። ከመጠን በላይ ተስማሚ የሆነ የራሱ የሆነ ጠንካራ አቋም የሌለው እሷ የምትናገረውን ሁሉ ያለምንም ፍተሻ እሺ ብሎ የሚቀበልና ግጭትን በመፍራት ብቻ የራሱን እውነት የሚደብቅ ወንድ በሴቶች ዘንድ እጅግ አሰልቺና ማራኪነት የሌለው ይሆናል። ሴቶች የሚሳቡት የራሱ የሆነ መመሪያ፣ እሴት እና የማይደራደርበት ድንበር ወዳለው ወንድ ነው። የራሱን አቋም በጨዋነትና በምክንያት ማስረዳት የሚችል፣ አስፈላጊ ሲሆን አይሆንም ብሎ በግልጽ መናገር የሚችል እንዲሁም የራሱን ሕይወት በራሱ የሚመራ ወንድ ሁልጊዜም ማራኪ ነው። አቋም የሌለው ወንድ ለጓደኝነት እንጂ ለጥልቅ የስሜትና የፍቅር ስበት በፍጹም አይመችም። ታዲያ ስበትን የሚያጠፋው አምስተኛው ነጥብ ደግሞ ንጽህናንና የውጭ ገጽታን ችላ ማለት ነው። ምንም ያህል ጠንካራ ስነ-ልቦናና በራስ መተማመን ቢኖርህም እንኳን ሁሉንም ነገር በቅጽበት የሚያፈርሰው የአካል ንጽህናን፣ የአለባበስ ዘይቤንና የራስ ገጽታን ችላ ማለት ነው። ብዙ ወንዶች ሴቶች የሚያዩት የውስጥ ማንነትና የስነ-ልቦናን ጥንካሬ ብቻ ነው በሚል የተሳሳተ እምነት የራሳቸውን ውጫዊ ገጽታ ይረሳሉ። ነገር ግን የመጀመሪያው የስበት ስሜት ወይም ኢኒሻል አትራክሽን የሚጀምረው በእይታና በማሽተት ወይም በሽታ ነው። ታዲያ ሁለት ነገሮች አሉ። አንደኛው የሰውነትና የአፍ ንጽህና። ምንም ያህል የተናገርከው ንግግር ጥበብ የተሞላበት ቢሆንም የማይስብ የሰውነት ወይም የአፍ ጠረን ካለ የስሜት ማዕከሏ ወዲያውኑ ይዘጋል። ሁለተኛው ደግሞ አለባበስና አቀራረብ። ውድ አልባሳትን መልበስ አይጠበቅብህ፣ ነገር ግን ለእጅህ፣ ለጸጉርህ፣ ለጺምህ እና ለልብስህ ንጽህናና ስርዓት ትኩረት አለመስጠት ለራስህ ያለህን ዝቅተኛ ግምት ያሳያል። ለራሱ ትኩረት የማይሰጥ ወንድ ለሌላው ሰው ትኩረት መስጠት አይችልም የሚል ስውር መልእክትንም ያስተላልፋል። ታዲያ እነዚህን 5 የመስህብ አጥፊዎች ካሁኑ በማስወገድ በሴቶች አእምሮ ውስጥ ያለህን ቦታና ማራኪነት በከፍተኛ ደረጃ ማሳደግ ትችላለህ። ስለዚህ አንደኛ፣ ማረጋገጫ አትለምን። በራስህ ማንነት ሙሉ በሙሉ ተመካ። ስሜትህን በሌሎች ምላሽ ላይ አታንጠላጥል። ሁለተኛ፣ ዓላማህን አትጣ። ህልምህንና ስራህን የህይወትህ ማዕከል አድርግ። እሷ የዚያ ውብ ህይወት አካል እንጂ ብቸኛ ምክንያት አታርጋት። ሶስተኛ፣ ስሜቴ መልህቅ ሁን። በሚፈጠሩ ውጥረቶችና ችግሮች ፊት አትወዛውዝ። ረጋ ያለ ጥንካሬን አሳይ። አራተኛ፣ የራስህ አቋም ይኑርህ። ሁሉንም ነገር እሺ አትበል። የራስህ መመሪያ፣ ህግ እና የማትደራደርበት ድንበር ይኑርህ። አምስተኛ፣ ገጽታህንና ንጽህናህን ጠብቅ። ራስህን ማክበርህን በውጭ አቀራረብህና በንጽህና አሳይ። እነዚህም መርሆች በህይወት ውስጥ ተገብራቸው መስህብን ለማግኘት መሮጥ አይጠበቅብህ። ይልቁንም በተፈጥሮ ማራኪ እና የሚፈለግ ወንድ ትሆናለህ። ይህ ቪዲዮ ከተመቸ ከታች ባለው ሊንክ ቴሌግራሜ ላይ የሴቶች ድክመቶች የሚለው መጽሐፌን ጠይቀኝ። እንደሚጠቅምህ እርግጠኛ ነኝ። ሰላም።